ሰላም ሰላም የፀደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ። ኦኬ ወደ ቀጣዩ እንግዲህ ወደ ትምህርታችን ስንገባ እዚህ ጋር የምናያቸው ቃላቶችን እንዴት እንደመሰረቷቸው ቃላት ስንመሰርት ሁለትም ሶስትም ከዛም በበላይ ሊሆኑ ይችላሉ። እነሱን አንድ ባንድ እናያቸዋለን ማለት ነው። ከቻላችሁ ደብተር እስክሪብቶ ይዛችሁ ተከታተሉ። ከቻላችሁ ደግሞ ቪዲዮውን በደንብ አድርጋችሁ ክትትል አድርጉ ማለት ነው። ነጋዴ በአንድ ላይ ስናነበው ምን ይላል? ነጋዴ። ነ ማለት የመጀመሪያ ናት፣ መጀመሪያ ፊደል። ገ ደግሞ የገ ቤተሰብ አራተኛ፣ ዴ ደግሞ የዴ ቤተሰብ አምስተኛ። እነዚህም በአንድ ላይ ስንጽፋቸው ምን ይላል? ነጋዴ። ነጋዴ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ሀ ቀ ኛ። ሀ ማለት የመጀመሪያ ፊደል ናት፣ ቀ የመጀመሪያ ናት፣ ኛ ደግሞ የኛ ቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስንጽፋቸው ምን ይላል? በአንድ ላይ ስናነባቸው ሀቀኛ። ሀቀኛ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ጀ ር መ ን። እንግዲህ ጀ ማለት የመጀመሪያ ፊደል ናት፣ ረ ደግሞ የረ ቤተሰብ ስድስተኛ የምናገኛት ናት፣ መ የመጀመሪያ ናት፣ ኒ ስድስተኛ የምናገኛት ናት ማለት ነው። እነዚህም በአንድ ላይ ስንጽፋቸው ምን ይላል? ጀርመን። ጀርመን የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ ትርጉም ያለው ቃል ይመሰርቱልናል። ኦኬ ወደ ቀጣይ ስንመጣ ፖሊስ። ፖሊስ ፖ ማለት የበቤተሰብ ሰባተኛ የምናገኛት ናት፣ ሌ ደግሞ ለቤተሰብ ሶስተኛ፣ ስ ደግሞ የሰቤተሰብ ስድስተኛ። በአንድ ላይ ስናነባቸው ምን ይላል? ፖሊስ። ፖሊስ የሚል ቃል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ፖሊስ የሚል ቃል ይሰጡናል ማለት ነው። ኦኬ ሰላም። ሰላም ሰ ማለት የመጀመሪያ ፊደል ናት፣ ላ ደግሞ የለቤተሰብ አራተኛ፣ ም ደግሞ የመቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ አገጣጥመን ስናነባቸው ሰላም ሰላም የሚል ስም ይሰጡናል ማለት ነው። ጀርባ። ጀ ማለት የመጀመሪያ ፊደል ናት፣ ረ ደግሞ የረቤተሰብ ስድስተኛ፣ ባ ደግሞ በቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ አገጣጥመን ስናነባቸው ምን ይላል? ጀርባ። ጀርባ የሚል ቃል ትርጉም ያለው ቃል ይሰጡናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ ፓፓያ። ፓፓያ ፓ ማለት የበቤተሰብ አራተኛ፣ ፓ ማለት የበቤተሰብ አራተኛ ናቸው። ይሄ ደግሞ የቤተሰብ አራተኛ። በአንድ ላይ ስናነባቸው ምን ይላል? ፓፓያ። ፓፓያ የሚል ቃል ይሰጡናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ህ ይ ወ ት። ህ ማለት የሀ ቤተሰብ ስድስተኛ የምናገኛት ናት፣ ይ ደግሞ የቤተሰብ ስድስተኛ፣ ወ ደግሞ የመጀመሪያ ፊደል፣ ት ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላል? ህይወት። ህይወት የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ዘማሪ። ዘማሪ ዘ ማለት የመጀመሪያ ፊደል ናት፣ ማ ደግሞ የመቤተሰብ አራተኛ፣ ሬ ደግሞ የሬ ቤተሰብ ሶስተኛ። እነዚህ ፊደላቶች በአንድ ላይ ስንጽፋቸው ዘማሪ። ዘማሪ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ቆሻሻ። ቆሻሻ ቆ ማለት የቀ ቤተሰብ ሰባተኛ፣ ሺ ደግሞ የሸ ቤተሰብ አራተኛ፣ ሺ ደግሞ የሸ ቤተሰብ አራተኛ ናቸው። በአንድ ላይ ስናነባቸው ምን ይላል? ቆሻሻ። ቆሻሻ የሚል ቃል ይሰጡናል ማለት ነው። ማሃበር። ማህበር ማ ማለት የመቤተሰብ አራተኛ፣ ህ ማለት ደግሞ የሀ ቤተሰብ ስድስተኛ፣ በ ደግሞ የመጀመሪያ ፊደል፣ ር ደግሞ የረ ቤተሰብ ስድስተኛ። ይህም በአንድ ላይ ስናነበው ማህበር። ማህበር የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ጨዋታ። ጨዋታ ጨ ማለት የመጀመሪያ ፊደል ናት፣ ዋ ደግሞ የወ ቤተሰብ አራተኛ፣ ት ደግሞ የተ ቤተሰብ አራተኛ። እነዚህም አንድ ላይ ስናነባቸው ጨዋታ የሚል ቃል ይመሰርቱልናል ማለት ነው።
ኦኬ ወደ ቀጣዩ ስንመጣ ጠገበ 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 ጠ ማለት የመጀመሪያ ፊደል ናት። የመጀመሪያ ናት። በየመጀመሪያ ናት። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላል? ጠገበ ጠገበ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ሀ ላ ፊ ነ ት ኃላፊነት ሀ ማለት የመጀመሪያ ፊደል ናት። ላ ለቤተሰብ አራተኛ፣ ደግሞ የፈ ቤተሰብ ሶስተኛ፣ ነ ደግሞ የመጀመሪያ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህም በአንድ ላይ ስናነባቸው ምን ይላል? ኃላፊነት ኃላፊነት የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ማወቅ ማወቅ ማ ማለት የመቤተሰብ አራተኛ፣ ወ ማለት የወ ቤተሰብ የመጀመሪያ ፊደል፣ ቅ ደግሞ የቀ ቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? ማወቅ ማወቅ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ ከሰረ ከሰረ ከማለት የመጀመሪያ ፊደል ናት። ሰ የመጀመሪያ ናት። ረ የመጀመሪያ ናት። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላል? ከሰረ ከሰረ የሚል ቃል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ከተማ ከተማ ከማለት የመጀመሪያ ናት። ተ የመጀመሪያ፣ ማ ደግሞ የመቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላል? ከተማ ከተማ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ኦኬ እዚህ ጋር የተደጋገመ ነው። ያው ከተማ ነው የሚል ተደጋግሟል። ኦኬ ሸሸ ሸ ማለት የመጀመሪያ ፊደል ናት። የመጀመሪያ ናት። እነዚህ ፊደላቶች ሸሸ የሚል ፊደላት ቃላት ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ ቀመሰ ቀመሰ ቀ ማለት የመጀመሪያ ናት። የመጀመሪያ ናት። ሰ የመጀመሪያ ናት። እነዚህ ፊደላቶች በአንድ ላይ ስናነባቸው ቀመሰ ቀመሰ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ ህልም ህልም እንግዲህ ህ ማለት የሀ ቤተሰብ ስድስተኛ ናት። ል ማለት ደግሞ የለቤተሰብ ስድስተኛ፣ መ ደግሞ የመቤተሰብ ስድስተኛ። እነዚህ ፊደላቶች ስድስተኛ ድምጾች ናቸው ማለት ነው። በአንድ ላይ ስናነባቸው ምን ይላል? ህልም ህልም የሚል ቃል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ እንግዲህ ለዛሬ ቪዲዮ የአማርኛ ፊደላቶችን ቃላት ምስረታ የሚል ነበር አዘጋጅቼ ይዤላችሁ የቀረብኩኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።